መብረቁ ከጎኑ ሲወድቅ በሞት ፍርሃት ተውጦ ቅድስት ሐና ሆይ አድኝኝና መነኩሴ እሆናለሁ ብሎ እዛው ቆሞ ተሳለ። ያው በደም ስማው ይሄ ሰውዬ እንድታውቁ ነው። የፕሮቴስታንት ዋናው ሪፎርሜሽን አምጪ ፕሮቴስታንት ብሎ የሰየመው ከዚህ የተነሳ ነው። እና ከአባቱ ቤት ወደ ትምህርት ቤት ሲሄድ ምን ተነሳ? ከባድ ምን መብረቅ፣ ዝናብና መብረቅ ነው። ሲመጣ እዛው ቆሞ ደንግጧል። እዛው ቆሞ ምን አለ? ቅድስት ሐና ሆይ አለ እንደው ከዚህ መብረቅ ብታድኝ እኔ እንደው ሁሉን ነገር ትቼ መነኩሴ እሆናለሁ አለ። ለምን ቅድስት ሐና እንደተባረካላችሁ? ቅድስት ሐና ማለት የድንግል ማርያም እናት ተብላ ነው የምትታመኑበት አለ። ሁለተኛ ደግሞ ቅድስት ሐና ማለት የማዕድን ስራ የሚሰሩ ሰዎችን ትጠብቃለች ተብሎ ነው የምታመኑበት አለ። በእነሱ የሉተር አባት ደግሞ የማዕድን ባለቤት ነው። የማዕድን ባለቤት ከሆነ በእነ ሉተር ቤት ቅድስት ሐና በደንብ ትጠራለች። ስለዚህ በጭንቅላት ውስጥ ቅድስት ሐና የሚለው ስም ለእሱ አዲስ አይደለም። ሁሌ ቅድስት ሐና ጠብቂኝ፣ ቅድስት ሐና ጠብቂኝ። አባትዬው ሁሉ ከቤት ሲወጣ ለምን? ማዕድን አለው። ማዕድን የሚሰሩትን የሚጠብቅ ማነች? ቅድስት ሐና ተብላ የምታመኑ። ስለዚህ እዛው ቆሞ ኢየሱስ የሚል ስም ራሱ አልመጣም። በኋላ ላይ እኮ ሙሉ የካቶሊክ ቤተክርስቲያንን ኢየሱስ ለምን አልተጠራም? ጸጋ ለምን አልተጠራም? መጽሐፍ ቅዱስ ለምን ብሎ ያናውሰው እኮ ነው። ቅድስት ሐና ሆይ ያለ የኢየሱስ ስም አልመጣለትም። የቅድስት ሐና ስም ነው የመጣለት። ወለጭንቅና ዛሬ እንደዚህ ተለውጠው ትውልድን የሚቀይሩ ሰዎች ከኪሼ ይነሳሉ። አሜን። እና ተሳለ እዛው ቆሞ አሁን በደንብ ይሁን። ከሞት ሲተርፍ እንግዲህ አልሞተም። ብታድኝ ያለው አዎ አልሞተም፣ ሳይሞት ቀረ። እሺ ከሞት ሲተርፍ አባቱን አስቆጥቶ የሕግ ትምህርቱን አቋርጦ የገባውን ቃል ለመጠበቅ ገዳም ገብቶ መነኩሴ ሆነ። ገዳም ውስጥ ገባ። ማን? ሉተር። እሺ ሉተር ገዳም የገባው በገባ ስዕለት መሰረት በ1905 ዓመተ ምህረት የቅዱስ አውግስጢኖስ መነኩሴ ተብሎ የሚታወቀውን በጣም ጥብቅ ገዳም ውስጥ ነው የገባው። ቅዱስ አውግስጢኖስ የሚባል ጥብቅ ነው። እሱ የገባበት ገዳም በጣም ጥብቅ የሆነ ገዳም ነው። እሺ የማርቲን ሉተር የገዳም ህይወት በጣም አስቸጋሪ፣ በጭንቅ የተሞላና እጅግ ጥብቅ የሚባል የገዳም ህይወት ነው ያሳለፈው። የገዳም ህይወቱን አንዳንድ ነገር ለቀናት ያለ ምግብ ይቆይ ነበር። አንዳንድም ቀዝቀዝ ባለበት ወቅት ያለ ብርድ ልብስ ይተኛ ነበር። ለምን? ጽድቅ ለማስቆጠር ማለት ነው። ያለ ምግብ ለቀናት ይቆያል። ቀዝቃዛ ቀን ላይ ያለ ብርድ ልብስ አስባቸዋል። ማታ ስትተኝ ድንጋይ ላይ ምንም ብርድ ልብስ አለ ዝም ብሎ እንደዚህ ብሎ ከዛ እግዚአብሔር ከላይ አዝኖ ሉተርዬ ለኔ ብለህ ብርድ ተመተህ ብሎ እግዚአብሔር እንዲያዝንለት ማለት ነው። እንደዚህ አይነት ሞኞች አላችሁ። እግዚአብሔር እንደው አይቶኝ እንዲያዝንልኝ ብርዱ ተመትቼ ምናምን። ሉተር እንደዚህ አይነት ሰው ነበር። እሺ አሁን ጽድቅ ለማስቆጠር ነው እንደዛ ነው። እሺ አንዳንድ ነገር ላሳያችሁ። ሌሊት ተነስቶ ለሰዓታት ይጸልይ ነበር። ሌሊት ይነሳል፣ ከዛ ይጸልያል። ለምን? እግዚአብሔር እንደው ምሕረቱን እንዲያበዛልኝ እያለ ማለት ነው። ሉተር በኋላ ላይ ሲናገር መነኩሴ ሆኖ ወደ መንግስተ ሰማይ መግባት ብቻ ኖሮ እኔ እገባ ነበር። እንደው መነኩሴ መንግስተ ሰማይ የሚገባ ከሆነ እኔ ነበር አንደኛ የሚገባ አለ። ጸጋ ከበራለት በኋላ ሄዲያ። እሺ ይሁ ሉተር ገዳም ውስጥ እያለ ከፍተኛ የውስጥ ሰላም ማጣት ነበረበት። እግዚአብሔርን እንደ አፍቃሪ አባት ሳይሆን እንደ ቁጡ ዳኛ ነበር የሚያየው። እግዚአብሔር ዱላ ይዞ አንድ ተፋስ ያቀርብ ያደረገ ይመታ አይነት ነው የሚመስለው። እግዚአብሔር እና በጣም ይፈራል ሉተር ገዳም እያለ በጣም ይፈራል። ሉተር ኃጢአትን ለመናዘዝ በቀን እስከ 6 ሰዓት ለቄሱ ይናገር ነበር። ከኑዛዜ ወጥቶ ገና ጥቂት ሜትር እንደሄደ አንድ ኃጢአት ረሳው ብሎ ይመለስ ነበር። ምን ማለት ነው? ለቄሱ ይሄን ኃጢአት ሰርቻለሁ ይገርበል ምናምን ብሎ ተናግሮ ትንሽ መንገድ ይሄድና ትንሽ ሜትር እኮ ይሄድና የሆነ ኃጢአት ረስቻለሁ ብሎ መጥቶ ደግሞ ድጋሚ ለምን
እግዚአብሔር እንደው ይቀስፈኛል ብሎ በጣም ስለሚፈራ ሉተር ገዳም ውስጥ እያለ እሺ የገዳም መሪዎች በሉተር ጭንቀት ይሰለቹ ነበር፣ ይጨናነቃል። እዛ ያሉት የገዳም መሪዎች ራሱ ተጨናነቁ። ይሄ ሰውዬ ማለት ጀምሮ ይሄ ሰውዬ በቃ ማለት ጀምሮ አንድ ጊዜማ የኑዛዜ አባቱ ማርቲን ሆይ እግዚአብሔር በአንተ ላይ አልተቆጣም፣ አንተ ነህ በራስህ ላይ ተቆጣ ያሉት ሰውዬው። አንተ በራስህ ላይ ተቆጥተ እግዚአብሔር ተቆጣብኝ አትበላል። ተቆጥቶ ሰውዬው ራሱ ማለት እሺ በዚህ ጭንቀት ውስጥ እያለ የገዳም መሪ ዮሐንስ ቮን ስታውፕተስ ይህን ሰውዬ ጆን ቮን ስታውፕተስ ይባላል። ይህ ሰውዬ የማርቲን ሉተር መንፈሳዊ አባት ነው። በጣም ኢምፖርታንት ሰው ነው። ቮን ስታውፕተስ ምን አለ? ሉተር ትኩረቱን ከራሱ ኃጢአት ላይ አንስቶ በመጽሐፍ ቅዱስ ጥናት ላይ እንዲያደርግ መከረው። እስቲ ግባና መጽሐፍ ቅዱስ አንብበ። አሁን አንተ በኃጢአት ላይ ብቻ ትኩረት እያደረግ እየተጨነቅን ያለ ነው። እስቲ አሁን ኃጢአት ላይ ትኩረት ተውና እስቲ መጽሐፍ ቅዱስን ቁጭ በልና አንብበ። እሺ ሉተር በገዳም ውስጥ መጽሐፍ ቅዱስን በጥልቀት ማንበብ ጀመረ። ከዛ በኋላ እስቲ ቆይ እስቲ መጽሐፍ ደግሞ ላንብበ። እሺ በተለይ በሮሜ መልእክት ሲያጠና ሰው የሚጸድቀው በእምነት እንጂ በገዳም ተጋድሎ አይደለም የሚለውን ምስጢር አገኘ፣ ተረዳ። ሮሜን ቁጭ ብሎ አጠና። እስቲ የሮሜን መጽሐፍ አንብቦ ጨረሰ አለ የለም። የሮሜ ደብዳቤ ማለት እኮ ያንን ያነቡት ደብዳቤ ነገ ያነባዋለሁ ብለህ ታስቀምጠዋለህ። ልጀምር ሪሱ ይሄ ለአቶ የኬሌ ተብሎ ለአንተ ተጽፎ የመጣውን ደብዳቤ ሪሱን ታነብና በቃ ነገ ያነባዋለሁ ብለህ ታስቀምጣለህ። ደብዳቤ አታስቀምጠው። የሮሜ መልእክት ማለት እንደዛ ነው የተጻፈው፣ ደብዳቤ ነው። በዚህ የቆላስይስ መልእክት ደብዳቤ ነው። የሮሜ መልእክት ደብዳቤ ነው። እሺ መነኮሳት የግድ በብቸኝነት መኖር የለባቸውም ብሎ በማስተማር ብዙ መነኮሳቶች ከገዳም ወጥተው እንዲያገቡና እንዲሰሩ ያበረታታ ነበር ከተረዳ በኋላ። ያኔ ግን መነኮሴ ማግባት አይችልም። እዛው ገዳም ውስጥ ነው የሚቆየው፣ እዛው ነው የሚኖረው። በቃ እዛው አርጅተህ መሞት ብቻ ነው ገዳም። ለምን? ጽድቅ ለማግኘት ነው እዛው ስም። የድነትን አይን የከፈተልን እግዚአብሔር ይባረክ። አሜን። እኛም እኮ እንደዚህ ነበር የምንከራተተው። ገዳም ገብተን ጽድቅ ለማስቆጠር ማለት ብርድ ተመተን ጌታው አንተ አሁን እግዚአብሔር በጸጋ መጽሐፍ አይናችንን አብርቶ እንዲህ መንገድ ላይ እየሄድን እኔ ጸድቄአለሁ በክርስቶስ ብለህ መናገር ምስጢር ጌታ አብርቶ ማንም ሰው ይሄን መናገር አይችልም። ምስጢሩ ካልበራለ እሱ በጣም ይጨነቅ ነበር። እሺ እሱ ራሱ የቀድሞ መነኩሴ የነበረችውን ካትሪናን በማግባት ለዘመናት የነበረውን የገዳም ሕግ በተግባር ሰበረ። እንደውም አሁን እናንተ ማግባታቸው እኔ እንደው መነኩሴ ነው ማገባው ብሎ መነኩሴ አይደለም። እሺ ስታውፕተስ አሁን መንፈሳዊ አባቱ ነው። ስታውፕተስ የሚባለው መንፈሳዊ አባቱ ነው። ሉተር በጣም ብልህ መሆኑን ስለተረዱ ከጭንቀቱ የሚወጣበትን ሌላ ዘዴ ዘየዱ። ምን አደረጉ? ሉተር በዊተንበርግ ዩኒቨርሲቲ የስነ መለኮት ቲዮሎጂ ፕሮፌሰር እንደሆነና መጽሐፍ ቅዱስን እንዲያስተምር አደረጉ። አሁን ና ታስተምራለህ እንደውም ማለት ከዛ እሱ ማስተማር ከጀመረ በኋላ ምን አደረገ? ሉተር ሌሎችን ለማስተማር መጽሐፍ ቅዱስን ሲመረምር ጽድቅ በእምነት ይገኛል ይኖራል የሚለውን ታላቅ እውነት በደንብ በጥልቀት መረዳት ይላል። ለማስተማር በደንብ ማንበብ ስለሚያስፈልጋችሁ በተለይ የሚታስተምሩ ሰው በጥልቀት ማንበብ አለ። አንድ ነገር በጥልቀት ያን ነገር በደንብ ማንበብ አለ። ካልተማረን እንዴት እናስተምራለን? ከዛ ጽድቅ የሚገኘው በእምነት ነው የሚለውን ተረዳ። የሆነ ብርሃን በጭንቅላት ውስጥ ብሎ በራ ያነበረ። ከዛ ሉተር ከዚህ እውነት ማን ይመልሰው? ከዛ ማርቲን ሉተር በወቅቱ በነበረው የካቶሊክ ቤተክርስቲያን አሰራር ላይ ቅሬታ ነበረው። በተለይ ኢንደልጀንስ ማለት ምን ማለት ነው? መንጸሙታን ይባላል በካቶሊክ። መንጸሙታን ማለት በሰማይ ነው የሚገኘው፣ በመንግስተ ሰማይና በሲኦል መካከል የምትገኝ ነው። ሰዎች ሲሞቱ መንጸሙታን ላይ ነው ሄደው የሚቆዩት። ከዛ የቅዱስ ጴጥሮስ ቤተክርስቲያን የተሰራ ነበር እና ሰዎች ትኬት ይገዛሉ።
የቅዱስ ጴጥሮስ ቤተክርስቲያን እንዲሰራ ትኬት ግዙና ትኬት ከገዛችሁ ይላሉ የእናንተ ዘመዶቻችሁ መንጸሙታን ላይ ከነበሩ ዘለው መንግስተ ሰማይ ይገባሉ። ስለዚህ እንጃችን ሲግዙ ከዛ ያችን እንትኗን ይገዙና ይኸው ገዝቻለሁ እኔም መንግስተ ሰማይ እገባለሁ፣ ዘመዶችን መንግስተ ሰማይ ይገባሉ። የዘላለም ህይወት የሚሸጥ ሆነ። እዛ ጋር የሚሸጥ የዘላለም ህይወት በገንዘብ መቸርቸር ተጀመረ። ከዛ ሉተር በጣም ተቆጣ። ምንድን ነው እየሆነ ያለው አለ። ከዛ በኋላ ሉተር ምን አደረገ? በጥቅምት 31 ቀን 1517 ሉተር 95 የቤተ ክርስቲያኑን ችግር እንዳለ ዘርዝሮ ጻፈና እዛ በር ላይ ወስዶ ለጥፎ ጠፋ። ክብር ለሞኖክስ ሳይሆን ለመጽሐፍ ቅዱስ መስጠት አለበት። ማአት ችግር በእንደርቸስ መንግስተ ሰማያት አይገባ። መንግስተ ሰማያት በክርስቶስ በማመን ነው። ማአት ችግሮችን ለጥፎ ጠፋ። ከዛ ምንድነው ያደረገው? በ1521 ሉተር በቁጥጥር ስር እንዳይውልና እንዳይገደል በጓደኞቹ እርዳታ ወርትበርግ የሚባል ዋሻ ነበረ። እዛ ውስጥ ሄዶ ለ10 ወራቶች ቆየ። ለ10 ወራቶች ከቆየ በኋላ እዛ ውስጥ ሲኖር በዛ ጭንቅ ሰዓት ሉተር አዲስ ኪዳንን ከግሪክ ወደ ጀርመንኛ ተረጎመ። ለምን? ሲቪሉ ማህበረሰብ የነሱ የግሪክን ቋንቋ አያውቅም፣ ማንበብ አይችልም። ስለዚህ ሁሉም ሰው ማንበብ አለበት ብሎ ስላሰበ በግሪክ የተጻፈውን የአዲስ ኪዳን መጽሐፍ ቅዱስ ወደ ጀርመንኛ ተረጎመና ሁሉም ሰው እንደውም እንደዚህ አለ። ያኔ ይያዝ ነበር እንትኑ ሊገደል የተፈለገ ነበርና ራሱን ለዋውጦ ምናምን ጺሙን አሳድጎ ጺሙን ባይዘው ዋላ ነው ያሳድገው። ጺሙን አሳድጎ ወደ ገበያ ቦታ ይሄድ ነበር። ለምን? በገበያ ቦታ የሚነገረውን ቃላቶች በደንብ ይሰማና ህዝቡ በሚያወራው አይነት መልክ ነው ምጽፈው ብሎ ማለት ነው። አንዳንድ ቃላቶችን ከዛ ሄደው ይማር ነበር ይባላል። ሉተር ይሄንን ሁሉ ዋጋ ከፍሎ ነው እንግዲህ የሉተር ዓላማ እናቶች ቤታቸው፣ ልጆች በመንገድ ላይ፣ ተራው ሰው በገበያ ላይ የሚረዱት መጽሐፍ ቅዱስ ሊኖራቸው ይገባል ነው። እያንዳንዱ ሰው አንባቢ መሆን አለበት። ትልቁ ብቻ አይደለም፣ አገልጋዩ ብቻ አይደለም፣ እያንዳንዱ ሰው አንባቢ መሆን አለበት። እሺ ታላቅ ፍለጋ እንግዲህ ወደ ገበያ ሄዶ ሲያነሳ ነበር እና አንድ የእሱን አባባል ልንገራችሁ። ህሊናዬ በእግዚአብሔር ቃል የታሰረ ነው፣ በመጽሐፍ ቅዱስ ማስረጃ ካልተረታው በስተቀር ሐሳቤን አልመልስም ይል ነበር። ሉተር ሊገሉ እየፈለጉ ነው ሲሉ እኔ በእግዚአብሔር ቃል ታስሬያለሁ። በቃሉ የታሰሩት ነው ከእግዚአብሔር ቃል ውጪ ሌላ ውሸት ማይገባቸው። እሺ ጨርሻለሁ። አሁን ስለ መጽሐፍ የእግዚአብሔር ቃል አሁን ተጽፋላችሁ አሁን ተጽፋላችሁ። እሺ አሁን አጭር መልእክት ነው ከዚህ በኋላ ያለው። ጨርሻለሁ። ስለ መጽሐፍ የእግዚአብሔር ቃል ምን ይላል? የመጀመሪያው እግዚአብሔር አስቀድሞ ስለ እኛ ጽፏል። ጻፉ። እግዚአብሔር አስቀድሞ ስለ እኛ ምን አድርጓል? ጽፏል። እግዚአብሔር ራሱ አስቀድሞ ስለ እኛ ጽፏል። በመዝሙር 139 ቁጥር 16 መዝሙር 139 ቁጥር 16 እንደዚህ የሚል ቃል አለ። ያልተሰራ አካልን ዓይኖች አዩኝ፣ የተፈጠሩ ቀኖች ሁሉ አንድስ እንኳን ሳይኖሩ በመጽሐፍ ተጻፉ። ምን ማለት ነው? የኛ ዘመን ገና ወደ መኖር ሳይመጣ እግዚአብሔር በመጽሐፉ ጽፏል። ወደ መኖር ሳይመጣ። ስለዚህ በሰማይ መጽሐፍ አለ። አዎ አለ። ስንት መጽሐፍ? የሕይወት መጽሐፍ አለ። የበጉ መጽሐፍ አለ። ባይዞ እያንዳንዱ ስማችን በሰማይ ሊስት አለ። ተቃላችሁ እግዚአብሔር መጽሐፍ እንደሚል የምታውቁ መጽሐፍ እግዚአብሔር ራሱ ጽፏል። ኦኬ ያልተሰራውን አካላቶችን ዓይኖቼ አዩልና የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖሩ በመጽሐፍ። ስለዚህ እቺን ቀን እግዚአብሔር ጽፏል ማለት ነው። እግዚአብሔር ይመስገን። የኛ ዶክመንት በሰማይ አለ። የኛ ፋይል ሁሉ በሰማይ አለ። አንድ በሰማይ ተመዝግቧል። ዘጸአት 24
12 እንደዚህ ይላል። ዘጸአት 24 ቁጥር 12 እግዚአብሔርም ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣ እነርሱም ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ በድንጋይ ጽላት እሰጥሃለሁ። ማን የጻፈው? እኔ የጻፍኩትን አለ እግዚአብሔር። በእጆቹ ሲና ተራራ ላይ ጽፎ ሰጠው ለሙሴ። እግዚአብሔር ይጽፋል ወይ? እግዚአብሔር ይጽፋል። እሺ ዘጸአት 34 1 ላይ ደግሞ እንደዚህ ይላል። እግዚአብሔር ያህዌ ሙሴን አለው እንደ መጀመሪያዎቹ ያሉ 2 የድንጋይ ጽላቶች ጥረብ፣ እኔም አንተ በሰበርካቸው በመጀመሪያዎቹ ጽላት ላይ የነበሩትን ቃሎች እጽፍባቸዋለሁ። እግዚአብሔር ነው እጽፍባቸዋለሁ። እግዚአብሔር የሚጽፍ አምላክ ነው። ሃሌሉያ አሜን። እሺ እግዚአብሔር ልጆቹ ወይም አገልጋዮቹ ለራስና ለቀጣዩ ትውልድ እንዲጽፉ ደግሞ ያዛል። አሁን እሱ መጽሐፍ ብቻ ነው። ይሄን ደግሞ እግዚአብሔር ለልጆቹ ወይም ለአገልጋዮቹ ለራሳቸውና ለቀጣዩ ትውልድ እንዲጽፉ ጻፍ ብሎ ያዛል። ጻፍ ብሎ አሁን እኔ ቆሜ ጻፍ እንደሚል እግዚአብሔር ደግሞ ጻፍ ብሎ ያዛል። ጻፍ። እሺ ከመጽሐፍ ተነስተን ዘዳግም ምዕራፍ 17 ቁጥር 18 እስከ 20 እንደዚህ ይላል። በመንግስቱ ዙፋን ላይ በሚቀመጥበት ጊዜ የዚህን ሕግ ቅጂ ከሌዋውያን ካህናት ወስዶ በጥቅል መጽሐፍ ለራሱ ይጻፍ። አምላኩን እግዚአብሔርን ኤሎሄ ያህዌ ማክበር ይማር ዘንድ የዚህን ሕግ ቃል ሁሉና ይህን ሥርዓት በጥንቃቄ ይከተል ዘንድ ከእርሱ ጋር ይሁን። በሕይወቱ ዘመን ሁሉ ያንብበው። እርሱና ዘሮቹ በእስራኤል ላይ ረጅም ዘመን ይገዙ ዘንድ ከሕጉ ቀኝም ግራም አይበል። ራሱን ከሌሎች ወንድሞች በላይ የተሻለ አድርጎ አይውጠር። ለማን ነው የተባለው? ለአንድ ንጉሥ። በእስራኤል ላይ ግን የሚነግስ ሰው ይላል ሕጉን አምጥቶ ለራሱ ይጻፈው አለ እግዚአብሔር። ከጻፈው በኋላ ለራሱ ብቻ አለ ዕድሜ ዘመኑ ሙሉ ያንብባል። መጽሐፍ ቅዱስ አንድ ቀን አንብበን ብቻ እናስቀምጣለን። ዕድሜ ዘመንን ሙሉ ታነባለህ። አዲስ ነው። ዛሬ አንብበን ነገ አንብበን አዲስ ነው። ስለዚህ እኛ እንድንጽፍ ለእኛና ለቀጣዩ ጀነሬሽን እንድንጽፍ እግዚአብሔር ያዛል። የፊሼ ትውልድ በኢየሱስ ስም የሚጽፍ እጆች ይብዙ። አሜን። ፊሼ ላይ የሚጽፉ እጆች ይበዛሉ። አሜን። እግዚአብሔር ጻፍ ስል ተነስቶ ጽፍ። ማታ በራእይ ያሳየህን ተነስተህ ጻፍ ስል ተነስተህ ማስታወሻ አንስተህ መጻፍ ነው። ምክንያቱም እግዚአብሔር ራሱ የሚጽፍ አምላክ ስለሆነ መጻፍ አለ። ዘጸአት 17 14 ላይም በጥቅልል መጽሐፍ ላይ ጻፈው ይላል። ሙሴን ምን ያዘ? ሙሴን ስታወስ እንዲኖር ይህንን በጥቅልል መጽሐፍ ላይ ጻፈው። እግዚአብሔር እንድንጽፍ ያዘናል። እንድንጽፍ ኢሳይያስ 30 ቁጥር 8 ላይ በጥቅልል መጽሐፍ ላይ ክተባቸው ይላል። ክተባቸው ማለት ጻፋቸው ማለት። ስለዚህ ያዛል ከሚለው ስር ነው የአሁኑ ጥቅሶች የምትይዙት። ስንት ጥቅስ ሰጠኋችሁ? 3 ጥቅስ ሰጥቻለሁ። ዘዳግም 17 18 እስከ 20፣ ዘጸአት 17 14 እና ኢሳይያስ 30 ቁጥር 8 ማለት ነው። እሺ ራእይ ላይ ደግሞ 1 ቁጥር 19 እንደዚህ ይላል። ራእይ 1 ቁጥር 19 ስለዚህ ያህዌ አሁን ያለውንና በኋላ የሚሆነውን ጻፍ። ኢሳይያስን ያለ ነው ዮሐንስን ያለ ጻፍ። ዕንባቆም 2:2 ላይ ጠዋት ያየነው በቀላሉ እንድንነበብ ራእዩን ጻፍ። ስለዚህ አሁን አሪፍ ማስታወሻ ያዝና አስቀምጥና ከዛ እግዚአብሔር ጻፍ ያለኝ ጻፍ። ተነስተህ ጻፍ። ለቀጣዩ ትውልድ ይሆናል። ጻፍ። የማን ዲያሪ ነው? በሚሊዮን ብር የተሸጠ ዲያሪ ነበር። ሞናሊዛን የሳለው ሰው የሱ ዲያሪ ነው መሰለኝ። እና የድሮ ሰዎች ሲል ፍልስፍናው አጀማመሩ ምናምን የሳሉ ሰዎች ደብተሩ እኮ ነው ዲያሪ በሚሊዮን ብር የተሸጠ ቢልጌት ነው መሰለኝ የገዛ ታሪኩን አምልጧል። አንድ ሰው ዲያሪ በሚሊዮን ብር እና እሺ አሁን ስለ መጽሐፍ ጨርሰናል። ስለ ማንበብሳ መጽሐፍ ምን ይላል? ቃሉ ምን ይላል? ስለ ማንበብ ቃሉ ምን ይላል? መጽሐፍ ቅዱስን እንስማለን። ነህምያ ምዕራፍ 8 ቁጥር 8 እንደዚህ ይላል። ነህምያ ምዕራፍ 8 ቁጥር 8
ሕዝቡ የሚነበበውን መረዳት እንዲችሉ ከእግዚአብሔር ሕግ መጽሐፍ ካነበቡላቸው በኋላ ይተረጉምላቸውና ይተነትኑላቸው ነበር። ነህምያ እንደዚህ ከፍ ባለ ቦታ ላይ ቆሞ ለሕዝቡ ያነብ ነበር ሕጉን። ከጠዋት አንስቶ እስከ 6 ሰዓት አይሰለቹም፣ ቆሞ ነው የሚሰሙት ሲያነብ እና ያነቡ ነበር ይላል። ኢየሱስ ክርስቶስ ብዙ ጊዜ አላነበባችሁም እንዴ? አላነበባችሁም እንዴ? ፈሪሳውያን ነው በተለይ ያከሰ እንዲህ ተብሎ ጻፈን አላነበባችሁም እንዴ? እሺ ሉቃስ 4:16 ላይ ሉቃስ 4:16 እንደዚህ ይላል። ወዳደገበት ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ወደ ምኩራብ ገባ፣ ሊያነብም ተነሳ። ማን? ኢየሱስ። እንደምኑ? ልማዱ። እስቲ ልማዴ በሉ። መጽሐፍ ማንበብ ይሁንልኝ። እንደ ልማዱም ተነስቶ መጽሐፍ ሊያነብ። ያ ማለት ኢየሱስ የማንበብ ልማድ ነበረው ማለት ነው። እኛ ብዙ ልማድ ነው ያለን፣ ኢየሱስ የማንበብ ልማድ አለ። እንደ አምላክ አይደለም እንዴ? ሁሉን ያውቃል አይደለም ልትለኝ ትችላለህ። ኢየሱስ በአምላክነቱ ሁሉን ያውቃል፣ በሰውነቱ ግን በቁመት በእውቀት በሰው በእግዚአብሔር ፊት ያድጋል። በሰውነቱ ቆይ አምላክ ወርዶ ካነበበ አንተ ማንም አታነብ። አምላክ በስጋ ወርዶ እንደው ሲያድግ ካነበበ ያነበበ ከሆነ ያደገው እኛ ምን አውቀን ነው ማናነበው? ያለ ማንበብ ሸክም፣ ያለ ማንበብ መርገም ከግሸን ምድር ላይ በኢየሱስ ስም ይሰራል። አሜን። ኢየሱስ እኮ እንደ ልማዱ ነው። እንደ ልማዱ ተነስቶ ሊያነብ ቆመ። ከዛ የኢሳይያስን መጽሐፍ ሰጡት። ከዛ ተረተረ። ከዛ ማንበብ ጀመረ። እሺ ቆላስይስ 4:16 ላይ እንደዚህ ይላል። ጳውሎስ ነው ያለው ደግሞ ይህችን መልእክት በእናንተ ዘንድ ከተነበበች በኋላ በሎዶቅያ ሰዎች ማህበር ደግሞ እንድትነበብ አድርጉ። ከሎዶቅያ የምትገኘውን መልእክት እናንተ ደግሞ አንብቡ አለ። ደብዳቤ ነው። እችን ሎዶቅያ አንብቡ፣ ከዛ ለገላትያ ውስጥ እርስ በርስ ተናበቧት፣ አንብቧት እችን መልእክት ብሎ ጻፈ። ማቴዎስ 21:42 ላይ ደግሞ ኢየሱስ እንደዚህ አለ። ኢየሱስም እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ መጽሐፍ አላነበባችሁም? እንዲህ አላቸው። ፈሪሳውያን እንዴ አላያችሁም? እንዲህ አላቸው። ይሄ ጌታ ጋር ሲመጣ ጌታ ሆይ ወንጌል ልሰብክ እወጣለሁና ጥቅሱን አቃብልልኝ እሺ ብትለኝ ጥቅሱን አንተ ራስህ ያዘው እኔ ኃይል እሰጥሃለሁ ነው የሚለው። ጥቅሱን አንተ ራስህ ያዘው ሸምድዶ አንተ ራስህ ነው የሚለው። ለምን ሚሞሪ ሰጠን፣ አይን ሰጠን፣ ምን ቀረን? ቅድም ሄለን ኬለርን አይተናል። አይን የላት ጆሮ የላት፣ ግን ማንበብን 12 መጽሐፍ ይጻፋል። እኛ 12 መጽሐፍ አይደለም እኮ ማንበብ አቅቶናል። እስቲ 12 መጽሐፍ አሁን ያላነበበ ምን ነው እንኳን መጽሐፍ ነው ያላነበበ። እሺ ስለ ሙታን ግን እንዲነሱ እግዚአብሔር ይሄ ደግሞ ማርቆስ 12:36 ላይ ይሄ የተጻፈ አላነበባችሁም እንደ ኢየሱስ ያለበት ቦታ ነው። ማርቆስ 12:26 እሺ ነህምያ 8:3ንም ማየት ትችላላችሁ። ስለማንበብ ነው። ስለዚህ የዛሬው ክፍል በዚህ ላይ ያልቃል። ስለዚህ አሁን ዋና ታርጌታችን ምንድን ነው?